ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 1 እንመለከታለን። ዩኒት 1 ቪዲዮ 1 ዩኒት 1 ኢት ሴይስ ቲዮሪ ኦፍ ኮንሱመር ቢሄቪየር ቲዮሪ ኦፍ ኮንሱመር ቢሄቪየር የሚል ነው። እንግዲህ ስለ ኮንሱመር ቢሄቪየር ከማንሳታችን በፊት ከዚህ ምዕራፍ ጋር የሚያያዝ ግሬድ 9 ኢኮኖሚክስ ላይ የተማራችሁትን ጽንሰ ሀሳብ እንደ ዩኒት ኢንትሮዳክሽን ማንሳት አስፈላጊ ነው። ሶ ዩኒት ኢንትሮዳክሽን I hope you remember in your grade 9 economics unit 1 you have learned about decision making units or economic agents. In your grade 9 economics, you have learned about decision making units. Decision making units or economic agents in an economy. በአንድ ኢኮኖሚ ውስጥ በአንድ ሀገር ኢኮኖሚ ውስጥ መሰረታዊ ዲሲሽን ሜኪንግ ዩኒትስ ወይ ደግሞ ኢኮኖሚክ ኤጀንትስ የሚባሉ አሉ። እነዚህም ሶስት ናቸው። ዜር አር ስሪ ዲሲሽን ሜኪንግ ዩኒትስ ኢን አን ኢኮኖሚ። በአንድ ኢኮኖሚ ሶስት ውሳኔ ሰጪ አካላት አሉ። ኢን አን ኢኮኖሚ በአንድ ሀገር ኢኮኖሚ ሊሆን ይችላል። ዜር አር ስሪ ቤዚክ ዲሲሽን ሜኪንግ units. Decision making units. They are 1. Government. 2. Producers or business firms. የቢዝነስ ተቋማት ወይም ደግሞ አምራቾች እና 3ኛ ኮንሱመርስ ናቸው። ኮንሱመርስ እንግዲህ በአንድ ኢኮኖሚ ውስጥ ሶስቱ ዘ3 ቤዚክ ዲሲሽን ሜኪንግ ዩኒትስ የሚባሉት እነዚህ ናቸው። ገቨርንመንት አለ፣ መንግስት፣ አምራች ወይም ደግሞ የቢዝነስ ሰዎች አሉ። ዴን ኮንሱመርስ አሉ፣ የተመረተውን ፕሮዳክት የሚጠቀሙ ኮንሱመርስ አሉ። ገቨርንመንት ምንድን ነው? እንግዲህ ገቨርንመንት ስንል መንግስት ወይም ደግሞ አስተዳደር ማለት ነው። መንግስት ወይም አስተዳደር ወይም የማስተዳደር ስልጣን የተሰጠው አካል ገቨርንመንት እንለዋለን። እንግዲህ ገቨርንመንት በኢኮኖሚ ምንድን ነው ስንል እንግዲህ ገቨርንመንት ሚንስ ኢት ኢዝ a set of organizations that have legal as well as political power to control and influence the economy in general. ኢኮኖሚውን ለመቆጣጠር ኢኮኖሚውን ኢንፍሉዌንስ ለማድረግ ህጋዊና ፖለቲካዊ ስልጣን የተሰጠ ኦርጋናይዜሽን ወይም ደግሞ አካል ገቨርንመንት ይባላል። ስለዚህ ገቨርንመንት it is a set of organization that organizations that have a legal power, as well as political power to control
or influence the economy ኢኮኖሚውን እንዲቆጣጠር ኢኮኖሚውን ተጽዕኖ በሚታይ መልኩ ኢንፍሉዌንስ እንዲያደርግ ህጋዊና ፖለቲካዊ እውቅና ወይም ስልጣን የተሰጠው ኦርጋናይዜሽን ሴት ኦፍ ኦርጋናይዜሽን ገቨርንመንት ይባላል። መንግስት ወይም ደግሞ አስተዳደር። ስለዚህ ገቨርንመንት ኢት ኮንትሮልስ ዘ ሃውስሆልድስ ዘ ፊርምስ ኤንድ ዘ ማርኬት ኢን ጀነራል። The government controls households, that means consumers, business firms and the market. ስለዚህ ገቨርንመንት ከሶስቱ ሁለቱን ይቆጣጠራል። ገበያውን ጨምሮ ኮንሱመሮችን ወይም ሃውስሆልድ እና ፋሚሊዎችን ኢት ካን ቢ ኢንዲቪጁዋል አዝ ኤ ኮንሱመር እና ቢዝነስ ፊርምስ ወይም ደግሞ ፕሮዲውሰሮችን ይቆጣጠራል። ስለዚህ እነዚህን አካላት እንዲቆጣጠር ሌጋል ወይም ፖለቲካል ስልጣን የተሰጠው አካል ገቨርንመንት ይባላል። ኤንድ the objective of government in an economy በአንድ ኢኮኖሚ የመንግስት ዓላማ the objective of a government in an economy በአንድ ኢኮኖሚ የመንግስት ዓላማ ወይም ደግሞ መንግስት የሚኖርበት ምክንያት to provide service in general ይሄ ፐብሊክ ጉድ ሰርቪስ የምንላቸውን ቱ ፕሮቫይድ ፐብሊክ ጉድ ሰርቪስስ ለህዝቡ አገልግሎት መስጠት። ለምሳሌ ፐብሊክ ጉድ ሰርቪስ ስንል ለምሳሌ ኤዱኬሽን፣ ፐብሊክ ኤዱኬሽን ትምህርት፣ ፐብሊክ ሄልዝ የጤና አገልግሎት፣ ፐብሊክ ሄልዝ፣ ዲፌንስ ሰርቪስ ህዝቡን ከየትኛውም ጥቃት የመከላከል፣ ኢንፍራስትራክቸርስ እነዚህ መሰረተ ልማቶችን ማሟላት፣ ኢንፍራስትራክቸር ሰርቪስስ እና የመሳሰሉትን አገልግሎት ይሰጣል። እንግዲህ የመንግስት ግቡ አገልግሎት መስጠት ነው። አገልግሎት ሲሰጥ ግን ለሰጠው አገልግሎት ደግሞ ምን ይፈልጋል? ታክስ ይፈልጋል፣ ገቢ ይፈልጋል። ይህንን አገልግሎት ለመስጠት የሚያስችለው ገቢ ይፈልጋል። ስለዚህ ገቢውን ለማግኘት ደግሞ ምን ይጥላል ማለት ነው? ታክስ ይጥላል። ስለዚህ ኢምፖዝ ታክስ and collect government revenue ታክስ ይጥልና የመንግስትን ገቢ ይሰበስባል። ስለዚህ የመንግስት ዓላማ the objective of a government in an economy በአንድ ኢኮኖሚ የመንግስት ዓላማ ለህዝቡ መንግስታዊ አገልግሎቶችን መስጠት፣ እሱን አገልግሎት ለመስጠት የሚያስፈልገውን ገቢ ደግሞ in the form of tax መሰብሰብ ነው። ስለዚህ one of the decision making units in an economy is government ነው። በአንድ ኢኮኖሚ ዋናው ዲሲሽን ሜከር የሚባለው እንዲሁም ሌሎቹን ቀደም ብለን የዘረዘርናቸውን ኮንሱመርስ እና ቢዝነስ ፊርምስ ወይም ፕሮዲውሰር ኢንጀነራል ማርኬቱን የሚቆጣጠረው the basic decision making units or economic agent in an economy ገቨርንመንት ነው። ሁለተኛ the second ፕሮዲውሰርስ ኦር ቢዝነስ ፊርምስ ናቸው። ፕሮዲውሰርስ ኦር ቢዝነስ ፊርምስ ዘ ሰከንድ ዲሲሽን ሜኪንግ ዩኒትስ ኢን አን ኢኮኖሚ ወይም ደግሞ ኢኮኖሚክ ኤጀንትስ ኢን አን ኢኮኖሚ በአንድ ኢኮኖሚ ውስጥ ወሳኝ የሚባሉ አካላት በሁለተኛ ደረጃ ልናያቸው የሚገባ አምራቾች ወይም ደግሞ ቢዝነስ ፊርምስ ናቸው።
የቢዝነስ ተቋማት ወይም ደግሞ ምርት በማምረት ላይ የተሰማሩ አካላት ዘ ሰከንድ ኢኮኖሚክ ዲሲሽን ሜኪንግ ዩኒትስ ናቸው። እንግዲህ እነዚህ ፊርምስ ምንድነው አገልግሎታቸው? ዜር ኦብጀክቲቭ ኦር ዜር ኤም ኢን አን ኢኮኖሚ፣ በአንድ ኢኮኖሚ ውስጥ ያላቸው ተሳትፎ ምንድን ነው የሚለውን ስንመለከት the function of business firms or producers, the function of business firms or producers in an economy are: 1. Uses economic resources to produce products. Uses economic resources to produce products or goods and services. Goods and services ለማምረት አስፈላጊ የሆኑ ግብዓቶችን መጠቀም። ሰከንድ ያመረቱትን ምርት መሸጥ። sell the goods and services they produced to consumers. Other business firms and to the government. በአንድ ኢኮኖሚ የስራ ድርሻቸው እነዚህ ፕሮዲሰርስ ወይም ቢዝነስ ፊርምስ የምንላቸው በሀገሪቱ ያለውን ሪሶርስ ተጠቅመው ምርትና አገልግሎት ማምረት ነው። ጉድስ ኤንድ ሰርቪስስ ማምረት ነው፣ ፕሮዲውስ ማድረግ። ያንስ ያመረቱትን ለኮንሱመርስ ለተጠቃሚዎች፣ ለሌሎች ቢዝነስ ፊርምስ ለምሳሌ አንድ አምራች አንድ ፋብሪካ ያመረተውን ምርት በቀጥታ ኮንሱመሩ ጋር ወይም ደግሞ ተጠቃሚው ጋር ማድረስ ላይችል ይችላል። ስለዚህ ምኖች ያስፈልጉታል? ብሮከርስ ያስፈልጉታል፣ ሆሊሴለርስ ያስፈልጉታል፣ አከፋፋዮች፣ ቸርቻሪዎች ያስፈልጉታል። ስለዚህ እነዚህ እንደ አዘር ቢዝነስ ፊርም ይቆጠራሉ። እንዲሁም መንግስት ለማህበረሰቡ የሚያስፈልገውን ነገር የሚያደርገውን ሰርቪስ ለመስጠት ከነዚህ ተቋማት ፕሮዳክቶችን ሊገዛ ይችላል፣ አገልግሎቶችን ሊገዛ ይችላል። ስለዚህ እነዚህ ቢዝነስ ፊርምስ ወይም ደግሞ ፕሮዲውሰርስ የምንላቸው የሀገሪቱን ኢኮኖሚክ ሪሶርስ ተጠቅሞ አገልግሎትና ምርት ማምረት፣ ያን ያመረቱትን አገልግሎትና ምርት ለተጠቃሚው ለሌሎች የቢዝነስ ተቋማት እና ለመንግስት መሸጥ ነው። ከዛስ ከሸጡ በኋላስ ምን ያገኛሉ? ፕሮፊት ያገኛሉ። ስለዚህ the objective of producers or business firms is to gain profit ነው። the objectives of producers or business firms is to get profit. ትርፍ ያገኛሉ ማለት ነው። ን ትርፋቸውን ቢዝነሳቸውን ለማስፋፋት የምርት አገልግሎታቸውን ለማስፋፋት ይጠቀሙበታል ማለት ነው። ሶስተኛ the third decision making units in an economy፣ በአንድ ኢኮኖሚ በሶስተኛ ደረጃ አዜ ዲሲሽን ሜከር የሚቆጠሩት ኮንሱመርስ ናቸው። ኮንሱመርስ they can be families or households or individuals ሊሆኑ ይችላሉ። እንግዲህ አንድ ሰው እንደ ግለሰብ ተጠቃሚ ሊሆን ይችላል፣ እንደ ቤተሰብ ተጠቃሚ ሊሆን ይችላል፣ እንደ ማህበረሰብ ተጠቃሚ ሊሆን ይችላል። ስለዚህ the third decision making units in an economy consumers ናቸው። ኮንሱመርስ እነዚህ ኮንሱመርስ as I said they can be families or households or individuals. They can be households
ሃውስሆልድስ ኦር ፋሚሊስ። ኦፍኮርስ ፋሚሊስ እና ሃውስሆልድ ተመሳሳይነት አላቸው፣ ጥቂት ልዩነት ቢኖራቸውም ሃውስሆልድ የምንለው እንግዲህ በአንድ ጣሪያ የሚኖር የትኛውም ሰው ሃውስሆልድ ሊባል ይችላል። ፋሚሊ የምንለው ግን ኪንሺፕ ሪሌሽንሽፕ ወይም ብለድ ሪሌሽንሽፕ ያለውን ነው። የደም ዝምድና ያለውን የስጋ ዝምድና ያለውን በአንድ ቤት የሚኖር ይሄ እናት፣ አባት፣ ልጆች የሚባለውን ነገር ፋሚሊ እንለዋለን። የስጋ ዝምድና የሌለበት ሌላ አካል የተካተተበትን ስብስብ ደግሞ ሃውስሆልድ እንለዋለን። ኢንተርቼንጅብሊ ግን እንጠቀማቸዋለን። ስለዚህ እነዚህ ኮንሱመርስ የምንላቸው they can be households and individuals። እኔ እንደ አንድ ግለሰብ ተጠቃሚ ነኝ፣ እንደ ቤተሰብ ተጠቃሚ ነኝ ማለት ነው። ኮንሱም አደርጋለሁ ፕሮዳክቶችን። ምግብ ሳንበላ አንውልም አይደል? አገልግሎት ሳንጠቀም አንውልም። ለምሳሌ የታክሲ አገልግሎት እንጠቀማለን አይደል? የታክሲ አገልግሎት ሰጪው እንደ ቢዝነስ ፊርም ይቆጠራል። እኛ የታክሲ አገልግሎት ተጠቃሚዎች ደግሞ አዜ ኮንሱመር ሰርቪስ ኮንሱም እናደርጋለን ማለት ነው። እንግዲህ ኮንሱመር ሲባል ይሄ የሚበላ የሚጠጣ ነገር ብቻ አይደለም። ሰርቪስ በራሱ ኮንሱም ይደረጋል። አገልግሎት በራሱ ኮንሱም ይደረጋል። ለምሳሌ ታክሲ ስንጠቀም ዌር ታክሲ ሰርቪስ ኮንሱመር እንሆናለን ማለት ነው። የታክሲ ሰርቪስ ኮንሱም አድርገናል፣ ተጠቅመናል እንደማለት ነው። መብላት መጠጣት ብቻ አይደለም እንግዲህ ኮንሳምፕሽን ስንል። ስለዚህ እነዚህ ኮንሱመርስ የምንላቸው ሃውስሆልድ ኢንዲቪዥዋልስ ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ፣ ወይም ደግሞ ቤተሰቦች ሊሆኑ ይችላሉ። በኢኮኖሚ ውስጥ ምንድን ነው ሮላቸው ስንል the role of consumers, the role of consumers in an economy is buying of goods and services አገልግሎቶችንና ምርቶችን ይገዛሉ። ፕላስ they uses or consumes goods and service services አገልግሎቶችና ምርቶችን ይገዛሉ። እነሱን የገዛቸው ምን ያደርጓቸዋል? ይጠቀሟቸዋል። ቢኮዝ they are ኮንሱመርስ ስለሆኑ ይሸጧቸዋል ልንል አንችልም። የሚሸጧቸው ከሆነ የት ውስጥ ነው የሚመደቡት? ቢዝነስ ፊርምስ ውስጥ ነው የሚመደቡት። አሁን ለምሳሌ ከአምራቾች ሸቀጦችን ገዝተው ወይም ደግሞ ፕሮዳክቶችን ገዝተው በችርቻሮ የሚሸጡ አዘር ቢዝነስ ፊርም ብለን እዚህ ጋር ካነሳናቸው ውስጥ ይመደባሉ። እዚህ ጋር ኮንሱመር ግን ፕሮዳክቶችና ሰርቪሶችን መግዛትና መጠቀም ነው አገልግሎታቸው። ስለዚህ አገልግሎቶችን በመግዛትና በመጠቀም ምን ነው የሚያገኙት ካል the objective of consumers in an economy is to drive satisfaction እርካታ ማግኘት ነው። the objectives of consumers in an economy is to drive satisfaction or we said it utility እርካታ ድራይቭ ማድረግ ነው። ስለዚህ ኮንሱመርስ ድራይቭ ሳቲስፋክሽን the goal of consumers in an economy በአንድ ኢኮኖሚ የኮንሱመርስ ግብ ሳቲስፋክሽን እርካታ ማግኘት ነው በገዙት ጉድስ ኤንድ ሰርቪስ ወይም በተጠቀሙት ጉድስ ኤንድ ሰርቪስስ። ቢዝነስ ፊርምስ ፕሮፊት ማግኘት ነው ኦብጀክቲቫቸው ወይም ጎላቸው ፕሮፊት ማግኘት ነው። ምርቶችን አምርተው ሽጠው ትርፍ ማትረፍ ነው። የመንግስት ኦብጀክቲቭ ደግሞ ለማህበረሰቡ አገልግሎት መስጠትና ከማህበረሰቡ ታክስ መሰብሰብና ገቢውን ማሳደግ እንዲሁም ለህዝቡ የሚሰጠውን አገልግሎት ማሳደግ ነው ማለት ነው። ስለዚህ በአንድ ኢኮኖሚ እነዚህ ሶስት ነገሮች ወሳኝ ናቸው። አንድ ኢኮኖሚ ያለ እነዚህ ሶስት ነገሮች ሊሰራ አይችልም። የአንድ ሀገር ኢኮኖሚ በእነዚህ ሶስት ተዋንያን ወይም ደግሞ በእነዚህ ሶስት አካላት ትብብር የሚያድግ የሚከናወን ነገር ነው ማለት ነው። ስለዚህ በዚህ ምዕራፍ የምናየው እንግዲህ ስለ ሶስተኛዎቹ ያ ማለት ስለ ኮንሱመርስ
ወይም ስለ ፋሚሊስ ኤንድ ሃውስሆልድ ነው ማለት ነው። ስለዚህ በዚህ ዩኒት የምናየው ቲዮሪ ኦፍ ኮንሱመር ቢሄቪየር ነው። አባውት ዘ ቢሄቪየር ኤንድ ዘ ቲዮሪ ኦፍ ዘ ሰርድ ኢኮኖሚክ ኤጀንትስ ኦር ዲሲሽን ሜኪንግ ዩኒትስ ኢን አን ኢኮኖሚ። በአንድ ኢኮኖሚ እንደ ሶስተኛ ኤጀንት ስለሚነሱት ኮንሱመርስ ባህሪር እና ቲዮሪ ነው የምናነሳው ማለት ነው። ስለዚህ በዚህ ምዕራፍ ኮንሰርኒንግ ቢሄቪየር ቲዮሪ ወይም ምንድነው ኮንሱመር ቢሄቪየር ቲዮሪ የሚከተሉትን ነጥቦች እናነሳለን ማለት ነው። ሜይን ኮንተንትስ ኦፍ ዘ ዩኒት ዋን the concept of utility, እንግዲህ ዩቲሊቲ ሳቲስፋክሽን ነው ብያቸዋለሁ። ስለዚህ ኮንሱመርስ ዩቲሊቲያቸውን ወይ ደግሞ ሳቲስፋክሽናቸውን ለማሳደግ ምን ማድረግ አለባቸው የሚለውን ሀሳብ እናነሳለን። ሁለተኛ ካርዲናል ዩቲሊቲ ቲዮሪ እንግዲህ እርካታ ይለካል። እርካታ በቁጥር ልንለካው አንችልም። አሁን ለምሳሌ ምግብ ተመገባችሁ ስትጠግቡ ምንድን ነው ሳቲስፋክሽን፣ ግን ምን ያክል ነው በቁጥር ያገኛችሁት እርካታ አይገለጽም አይደል? ኢኮኖሚስቶች ግን ሳቲስፋክሽን ወይም እርካታን በሁለት መንገድ ይለኩታል። ካርዲናል ዩቲሊቲ እና ኦርዲናል ዩቲሊቲ ብለው ይከፍሉታል ወይ ደግሞ ይለኩታል። ካርዲናል ዩቲሊቲ እንዴት ነው የሚለካው፣ ኦርዲናል ዩቲሊቲ እንዴት ነው የሚለካው የሚለውን እናያለን። ስለዚህ ሁለተኛ ካርዲናል ዩቲሊቲ ቲዮሪ የሚለውን እናያለን። ዋን ኦፍ ዘ ሜዥር ኦፍ ሳቲስፋክሽን ኦር ዩቲሊቲ ኢን ኮንሱመር ቢሄቪየር ቲዮሪ። ሶስተኛው ኮንሱመር ማክሲማይዜሽን ፕሮብለምስ ኮንሱመር ማክሲማይዜሽን ፕሮብለምስ ኮንሱመርስ የሚያገኙትን እርካታ ወይም ደግሞ ከሚጠቀሙት ጉድስ ኤንድ ሰርቪስስ የሚያገኙትን እርካታ እንዳያሳድጉ ማክሲማይዝ እንዳያደርጉ አፌክት የሚያደርጋቸው ችግር ምንድን ነው፣ አፌክት የሚያደርጋቸው ነገር ምንድን ነው የሚለውን እናነሳለን። አራተኛ ላይ ኢንትሮዳክሽን ቱ ዘ ኦርዲናል ዩቲሊቲ ቲዮሪ የሚለውን እንመለከታለን። ኢንትሮዳክሽን ቱ the ordinal utility ቲዮሪ የሚሉ አራት መሰረታዊ ነጥቦችን ነው የምናነሳው። እንግዲህ ኮንሱመር ተጠቃሚዎችን በተመለከተ የምናነሳው አንደኛ the satisfaction or utility that consumers derive from the goods and services they used or consumed, the measures of utility, cardinal utility and ordinal utility, and what are the factors that affect consumers not to maximize their satisfaction. ሳቲስፋክሽናቸውን ማክሲማይዝ እንዳያደርጉ የሚያግዳቸው ችግር ምንድን ነው የሚሉ አራት ነጥቦችን እናነሳለን ማለት ነው። ሶ ፈርስት ሌት አስ ሲ 1.1 the concept of utility. What is utility? utility ምንድን ነው የሚለውን እንመልከት። what is utility? what do you understand the term utility? utility የሚለው እንዴት ነው የምትረዱት? utility ምን ማለት ነው? what do you by utility or what is utility? እንግዲህ ቅድም ብያለው consumers they are users of goods and services. they are consumers of goods and services ወይም good commodities or service consume ነው የሚያደርጉት። consumers are the users of goods and services. consumers ጉድስ ኤንድ ሰርቪስ እነዚህ ምርቶችንና አገልግሎቶችን ተጠቃሚዎች ናቸው። በኢኮኖሚክስ ወይም በአንድ ኢኮኖሚ የኮንሱመርስ ሮል የተመረቱ ምርቶችን መጠቀም ነው። የተመረቱ ምርቶችን እና አገልግሎቶችን መጠቀም ነው። ስለዚህ ኮንሱመርስ they are users of goods and services or consumers
consumes goods or services. Consumers consumes goods or services. ፕሮዳክቶችና አገልግሎቶችን ኮንሱም ማድረግ ነው። they are consumers. They consume goods and services. They consume commodities and services produced either by the government or the business firms or the producers. በመንግስት የተመረቱ አገልግሎቶችን ወይም ኮሞዲቲዎችን ወይም ደግሞ በአምራች የግል ቢዝነስ ተቋማት የተመረቱ ምርቶችን ወይም አገልግሎቶችን መጠቀም ነው። ስለዚህ they are consumers. Why they consume goods and services? To drive satisfaction. ለምን ነው አገልግሎቶችን የሚጠቀሙት? እርካታ ለማግኘት ነው። በልቶ መጥገብ እርካታ እኮ ነው። ጠጥቶ መርካት እርካታ ነው አይደለ? ለምሳሌ ወደ ሆነ ቦታ መሄድ ፈልገን አንድ የራይድ ታክሲ ወይም ደግሞ የኖርማል ታክሲ አገልግሎት ካለንበት የምንፈልገው ቦታ ላይ ቢያደርሰን it is satisfaction. ስለዚህ consumers drive satisfaction from goods and services they consumed. ቀደም ብየዋለሁ። የኮንሱመርስ ኦብጀክቲቭ ድራይቭ ሳቲስፋክሽን ነው። ድራይቭ ሳቲስፋክሽን the function of consumers in an economy is drive satisfaction. The function of consumers in an economy is to drive or get satisfaction. የኮንሱመርስ ዓላማ ሳቲስፋክሽን እርካታ ማግኘት ነው። ከኮንሱም ካረጉት ፕሮዳክት ወይም አገልግሎት እርካታ ማግኘት ነው። ለምሳሌ አንድ ምግብ ቤት ገብታችሁ ማይጥም ምግብ ከበላችሁ በቀጣይ እዛ ቤት አትሄዱም ማለት ነው። አንድ ካፌ ገብታችሁ ማይጣፍጥ ማኪያቶ ብትጠጡ እዛ ካፌ ደግማችሁ አትሄዱም። ምክንያቱም ሳቲስፋይ የሚያደርግ ነገር አላገኛችሁም ማለት ነው። ስለዚህ የተጠቃሚዎች እንደ ተጠቃሚ የማንኛውም ግለሰብ ዓላማው እርካታ ማግኘት ነው። በተጠቀመው ነገር ደስ መሰኘት ነው። ሳቲስፋይድ መሆን ነው። The satisfaction that consumers derive from consuming goods and services is called utility ይባላል። The satisfaction, the power of satisfaction, the power of goods. The power of goods to satisfy consumers is called utility ይባላል። So the satisfaction consumers derive by consuming goods and services is called utility ይባላል። ስለዚህ የተለያዩ ጉድስ ኤንድ ሰርቪሶችን የምንገዛው ኮንሱም ለማድረግ ነው። ኮንሱም ባረግን ቁጥር የምናገኘው እርካታ ወይም ሳቲስፋክሽን ዩቲሊቲ ይባላል ማለት ነው። ስለዚህ ዩቲሊቲ ስንል it is the level of satisfaction or pleasure derived from the consumption of goods and services. It is the satisfaction or pleasure that consumers get by consuming goods and services. Utility is the level of satisfaction or pleasure. እርካታ ወይም ደስታ you derived from the consumption of goods and services. ምግብ በልታችሁ የምታገኙ ሳቲስፋክሽን ዩቲሊቲ ይባላል። ለምሳሌ አንድ ምግብ በላው። ለምሳሌ ምግብ
በላሁ። ከዛስ ምናልባት ጣፈጠኝ፣ ጠገብኩ። ጣፈጠኝ ፕላስ ጠገብኩ። ይሄ ምንድን ነው? እርካታ ነው። እርካታ ሲጣፍጣችሁ በጣም የሚጣፍጥ ምግብ ደስታ ተሰኝታችኋል ማለት ነው። ጠግባችኋል፣ ደስታ ተሰኝታችኋል፣ ሳትስፋይድ ናችኋል ማለት ነው። በበላችሁት ነገር ሳትስፋይድ ናችሁ ማለት ነው። እርካታ አግኝታችኋል። ይሄ ያገኛችሁት እርካታ ምን ይባላል ማለት ነው? ዩቲሊቲ ይባላል። ዩቲሊቲ እንግዲህ ምግብ ብቻ አይደለም። አንድ ቦታ ሄዳችሁ አሪፍ መስተንግዶ ካገኛችሁ ደስ ብላችሁ ትመለሳላችኋል። በቃ መስተንግዶ ራሱ የሰዎቹ አቀባበል። ስለዚህ በሰዎቹ አቀባበል ሆናችሁ ደስ ተሰኝታችኋል። ስለዚህ በሰዎቹ የሰርቪስ አገልግሎት ደስ ከተሰኛችሁ እሱ ምን ይባላል ማለት ነው? ዩቲሊቲ ይባላል። ስለዚህ ዩቲሊቲ ስንል አንድ ሰው ጉድስ ኤንድ ሰርቪስ እነዚህ ፕሮዳክቶችን አገልግሎቶችን ተጠቅሞ የሚያገኘው እርካታ ማለት ነው። የሚያገኘው እርካታ ወይም ዩቲሊቲ ኢዝ ዘ ፓወር ኦፍ ኮሞዲቲ ቱ ሳቲስፋይ ሂውማን ዋንትስ። ዩቲሊቲ ኢዝ ዘ ፓወር ኦፍ ኤ ኮሞዲቲ ቱ ሳቲስፋይ ሂውማን ወንትስ። ሂውማን ወንትስ ስንል እዚህ ጋር ኮንሱመርስ ወንትስ የተጠቃሚዎችን ፍላጎት የማርካት የአንድ ቁስ ወይም የአንድ አገልግሎት የአንድ ፕሮዳክት የተጠቃሚዎችን ፍላጎት የኮንሱመሮችን ፍላጎት እንደ አጠቃላይ የሰው ልጅ ፍላጎት ሳቲስፋይ የማድረግ ፓወር የማርካት አቅም ዩቲሊቲ ይባላል። ስለዚህ ዩቲሊቲ ስንል በአጭሩ ሳቲስፋክሽን ማለት ነው። በአጭሩ ሳቲስፋክሽን ማለት ነው። the satisfaction you derive from the goods or products or the service that you consumed is called utility ይባላል። ዩቲሊቲ እርካታ ማለት ነው። በሌላ አባባል ዩቲሊቲ እርካታ፣ ከተጠቀማችሁት ፕሮዳክት ካገኛችሁት ሰርቪስ የምታገኙት እርካታ ዩቲሊቲ እርካታ። ስለዚህ ፕሮዳክቶች፣ አገልግሎቶች በተጠቀምናቸው ቁጥር የሚሰጡን ሳቲስፋክሽን የሚሰጡን ፕሌዥር ምን ይባላል ማለት ነው? ዩቲሊቲ ይባላል። ለምሳሌ በልታችሁ ስትጠግቡ፣ ጠጥታችሁ ስትረኩ ኢትዝ ዩቲሊቲ። ተጠምታችሁ ጥማችሁን የሚቆርጥ ነገር ስትጠጡ የምታገኙት ሳቲስፋክሽን ዛት ኢዝ ዩቲሊቲ። የጠጣችሁት ነገር የሰጣችሁ ፕሌዥር፣ ደስታዬ ጠጥቶ መርካት ምን ይባላል? ዩቲሊቲ ይባላል። ርባችሁ ምግብ ብትበሉ፣ ምግብ በልታችሁ ራባችሁን ስታስታግሱ ብለውም ስትጠግቡ እና በምግቡ ስትደሰቱ የምታገኙት ደስታ የምታገኙት ፕሌዥር ኢትስ ኮልድ ዩቲሊቲ። ስለዚህ ዩቲሊቲ it is related with consumers. The satisfaction or pleasure that consumers derive by consuming goods and services is called utility ይባላል ማለት ነው። ነገር ግን የዩቲሊቲን አንደርስታንድ ስታደርጉ ይሄ ከምንበላው ነገር፣ ከምንጠጣው ነገር፣ ከምናገኘው አገልግሎት የምናገኘውን እርካታ ስታስቡ ወይም ደግሞ ስትገነዘቡ ይህንን ነገር መርሳት የለባችሁም። or in defining or in understanding utility, it is important to bear in your mind the following points. In defining utility, it is important to bear in mind the following points. እንግዲህ ዩቲሊቲ ስንል እርካታ ነው ካል ፕሮዳክቶች ለእኛ የሚሰጡን የእርካታ አቅም ነው ካል ፓወር ኦፍ ሳቲስፋክሽን ኦፍ
ጉድስ ኤንድ ሰርቪስ ነው ካልን ወይም ደግሞ ዘ ሳቲስፋክሽን ዛት ዊ ድራይቭ ባይ ኮንሱሚንግ ጉድስ ኤንድ ሰርቪስ ነው ስንል ግን የሀብቱ ነው ዚስ እነዚህን ማወቅ አለብን። አንደኛ ዩቲሊቲዝ ሪላቲቪቲ። ዩቲሊቲ አንጻራዊ ነው። ከሰው ሰው ይለያል። አንድ አይነት ምግብ እንኳን ተመግበን የምናገኘው እርካታ ሊለያይ ይችላል። ስለዚህ የሀብት ነው ዚስ ዋን ዩቲሊቲ ኢዝ ሪላቲቭ ሪላቲቪቲ ኦፍ ዩቲሊቲ ሪላቲቪቲ ኦፍ ዩቲሊቲ እርካታ አንጻራዊ ነው። እርካታ አንጻራዊ ነው። ከሰው ሰው ይለያል። ከዕቃ ወይም ደግሞ ከምርት ምርት ይለያል። የተለያዩ ምርቶች የሚሰጡት ሳቲስፋክሽን አንድ አይነት ሊሆን አይችልም። አንድ አይነት ፕሮዳክት እንኳን ተጠቅመን የተለያየን ሰዎች የምናገኘው ሳቲስፋክሽን ተመሳሳይ አይደለም። ለምሳሌ ቡና ሌትሴይ ከአንድ ጀበና ለሁላችንም ከአንድ ጀበና ሳይቀየር አንድ ላይ ከፈላ የጀበና ቡና ላይ ለሁላችንም ተቀዳለን። ሁላችንም ተመሳሳይ ቡና ነው የጠጣ ነው። የምናገኘው እርካታ ግን ከሰው ሰው ይለያል። ምክንያቱም ቴስታችን ስለሚለያይ ማለት ነው። ቴስታችን ስለሚለያይ ከምንበላው ከምንጠጣው ነገር የምናገኘው እርካታ እንደየሰው ይለያል። ስለዚህ እርካታ አንጻራዊ ነው። ሪላቲቪቲ ኦፍ ዩቲሊቲ። ስለዚህ ዘ ዩቲሊቲ ኦፍ ኤ ኮሞዲቲ ሳብጀክቲቭ ቱ ኤ ፐርሰንስ ኒድ። ዘ ዩቲሊቲ ኦፍ ኤ ኮሞዲቲ is subjective to a person's need or needs. አንድ ፕሮዳክት ሰዎችን እኩል ሳትስፋይ ሊያደርግ ይችላል። ምክንያቱም አንጻራዊ ስለሆነ አንድ አይነት ምግብ በልተን እኔ የማገኘው እርካታና አብረን እንኳን በልተን እኔ የማገኘው እርካታና አብሮኝ የበላው ጓደኛ የሚያገኘው እርካታ ይለያያል። ለምን? ቴስታችን አንድ ስለማይሆን። ስለዚህ እርካታ አንጻራዊ ነው። ዩቲሊቲ ኦፍ ኤ ኮሞዲቲ ኢዝ ሳብጀክቲቭ ቱ ኤ ፐርሰንስ ኒድ። እንደየፍላጎታችን እንደየቴስታችን ይለያያል። ኢትስ ኖት አብሶሊት አይደለም። ኦብጀክቲቭሊ ዲተርማይን የሚደረግ ነገር አይደለም። እርካታ እኔ ያገኘሁትን እርካታ ሌላውም አግኝቷል ብለን ልንደመድም አንችልም። ዩቲሊቲ ኢዝ ኖት አብሶሊት። ዩቲሊቲ ኢዝ ኖት አብሶሊት፣ ፍጹማዊ አይደለም። ኦር ኦብጀክቲቭሊ ዲተርማይንድ ኢዝ ኖት አብሶሊት ኦር ኦብጀክቲቭሊ ዲተርማይንድ rather utility is subjective. Utility is subjective ነው ስንል it is different for different persons። ለተለያዩ ሰዎች የተለያየ ነገር ነው። ዩቲሊቲ ወይም እርካታ ለተለያዩ ሰዎች የተለያየ ነገር ነው። even the same commodity provides different utility to different consumers። አንድ አይነት ኮሞዲቲ አንድ አይነት ምግብ እንኳን በልተን የተለያዩ ሰዎች የሚያገኙት ዩቲሊቲ የሚያገኙት ሳቲስፋክሽን ይለያያል። the same commodity provides different utilities to different consumers. ስለዚህ ዩቲሊቲ ሳብጀክቲቭ ኖት ኦብጀክቲቭ። ሳብጀክቲቭ ነው፣ ኦብጀክቲቭ አይደለም። ለተለያዩ ሰዎች የተለያየ ነው። አንድ አይነት ምርት እንኳን ብንጠቀም ቅድም አልኩኝ እኮ ከአንድ ጀበና ለሁለት ለሶስት ሰዎች እንደዚህ አብረው ለተቀመጡ ሰዎች ቡና ቢቀዳ በቡናው ሶስቱም ሁለቱም ሰዎች የሚያገኙት እርካታ ተመሳሳይ ሊሆን አይችልም። ለምን? ሪላቲቭ ስለሆነ
አንጻራዊ ስለሆነ። ስለዚህ ለምሳሌ የሚያጨስ ሰውና የማያጨስ ሰው የሚያገኘው ዩቲሊቲ ተመሳሳይ ነው። ለምሳሌ የሚያጨስ ሰው ደስ ሊለው ይችላል። የማያጨስ ሰው ግን የተጨሰው ሲሸተው እንኳን በጣም ያስጠላዋል። እኔ አሁን የሲጃራ ሽታ ሲሸተኝ ሊያስመልሰኝ ነው የሚያስበው። ያ ማለት ዩቲሊቲ ኔጌቲቭ ነው ማለት ነው። የሚያጨሰው ሰውስ ተስማምቶታል ማለት ነው። አሁን ሲጃራ ለሚያጨስና ለማያጨስ ሰው ተመሳሳይ ዩቲሊቲ ሊኖረው አይችልም። አይደለም የሚያጨስ እንደማያጨስ ሁለት የሚያጨሱ ሰዎች የሚያገኙት ሳቲስፋክሽን ኢት ዲፔንድስ ኢትስ ሳብጀክቲቭ ኢትስ ኖት ኦብጀክቲቭ ኢትስ ኖት አብሶሊት ኢትስ ዲፈረንት ፎር ዲፈረንት ኮንሱመርስ ለተለያዩ ኮንሱመርስ የተለያየ ነው። ስለዚህ አንደኛው ዩቲሊቲ አንጻራዊ ነው። ኢት ኢዝ ሪላቲቭ ኢት ኢዝ ሳብጀክቲቭ ኢትስ ኖት ኦብጀክቲቭ። ሌላው the other point what you have to know here ኮንሰርኒንግ ዩቲሊቲን ወይም ደግሞ እርካታን በተመለከተ ሌላው ማወቅ ያለባችሁ ነገር the utility of a product can be different at different place and times. The utility of products, the utility of products can be different at different places and times. ለምሳሌ እንደው ቀላል ምሳሌ እንውሰድ፣ እንጀራን እንውሰድ። ለምሳሌ ሁላችንም መቼም እንጀራ እንበላለን። ግን እንጀራ ለምሳሌ ሌትሰይ አዲስ አበባ እና ሶማሌ ክልል ሁለቱን ብናነጻጽር አዲስ አበባ ላይ ኢትስ ኮመን ፉድ ነው። ሶማሌ ላይስ ኮመን ፉድ አይደለም። በተለይ ወደ ገጠሩ የሶማሌ ክፍል ብትሄዱ የሚበሉት ቂጣ ነው። እንጀራ ለነዚህ ኮምጣጣ ነው። ኮምጣጣ ለእኛስ የዕለት ተዕለት ለምሳሌ አዲስ አበባ ላይ እንጀራ የዕለት ተዕለት እንጀራ ምንም ምግብ በልቶ እንጀራ ካልበላ ምግብ የበላ የማይመስለው ሰው አለ። የተለመደ ነው። ስለዚህ እንጀራ በጣም የተለመደ እንዲያውም ሰው እንጀራ ካልበላ እንዳልኩት ምግብ የበላ የማይመስለው ሰው አለ። ለምን? ከሌላው ምግብ የሚያገኘው ሳቲስፋክሽን እንጀራ በልቶ ከሚያገኘው ጋር ሲነጻጸር ያነሰበት ነው ማለት። እንጀራ ለምሳሌ ሶማሌ ክልል ብንሄድ እነሱ ብዙ ጊዜ የሚበሉት ሩዝ፣ ፓስታ ምናምን እንደዚህ ወደ ምስራቁ ስትሄዱ ይሄ እንጀራ ጋግሮ ለሳምንት ለ3 ለ4 ቀን ማስቀመጥ የሚባል ነገር የለም። አመጋገባቸው የዕለት የሰዓት ነው። አሁን ወደ ሐረር ብትሄዱ ለምሳ የበሉት ለራት አይተርፍም። ምክንያቱም አመጋገባቸው እንደየአካባቢው ስለሚለያይ። አሁን እንጀራ ለሶማሌ በጣም ኮምጣጣ ጨዋማ፣ እንጀራን በልቶ የሚያገኘው ሳቲስፋክሽን አይኖርም። ምክንያቱም ኮምጣጣ ነው፣ የሚጣፍጠው ነገር አይደለም ማለት ነው። ስለዚህ ዩቲሊቲ ኦፍ ኤ ፕሮዳክት፣ የአንድ ፕሮዳክት ዩቲሊቲ እንደየቦታውና እንደየጊዜው ይለያያል። አሁን ለምሳሌ ውሃ ጠምቷችሁና ሳይጠማችሁ፣ ለምሳሌ ውሃ በጠማችሁ ጊዜና ሳይጠማችሁ ብትጠጡት የምታገኙት ሳቲስፋክሽን ተመሳሳይ አይደለም። ውሃ ለምሳሌ እንግዲህ ሰዓቱን ለምሳሌ ጠምቷችሁ እና ሳይጠማችሁ ብትጠጡ የምታገኙት ሳቲስፋክሽን የምታገኙት እርካታ ተመሳሳይ ሊሆን ይችላል? አይደለም። ሳይጠማችሁ የምትጠጡት እርካታ አነስተኛ ነው የሚሆነው። አነስተኛ እርካታ ነው የምታገኙት። እዚህ ጋርስ በጣም ከፍተኛ እርካታ ታገኛላችሁ። ከፍተኛ እርካታ። ስለዚህ በቦታና በጊዜ የምናገኘው ከአንድ ፕሮዳክት የምናገኘው ዩቲሊቲ በጣም ይለያያል ማለት ነው። ለምሳሌ the utility that we get from wearing jacket during the cold season እና ዱሪንግ ዘ ሆት። አሁን ለምሳሌ ጃኬት በቀዝቃዛ ጊዜና በሞቃት ጊዜ እንደው ጥሩ ምሳሌ ይሆነናል። ከአንድ ፕሮዳክት የምናገኘው ሳቲስፋክሽን በጊዜ እንደሚለያይ፣ ኢን ታይም እንደሚለያይ።
ለምሳሌ አንድ ጃኬት ኢን ሆት ሲዝን እና ኢን ኮልድ ሲዝን በዚህ ጊዜ አላስፈላጊ ነው፣ በዚህ በጣም ወሳኝ ነው። ስለዚህ የጃኬት ሳቲስፋክሽን ጃኬት ለብሰን የምናገኘው እርካታ ከቅዝቃዜ ራሳችን ለመከላከል የምናገኘው እርካታ በቅዝቃዜ ወቅት በጣም ከፍተኛ ነው። በሞቃታማ ወቅት ግን ጃኬቱ አላስፈላጊ ነው። ስለዚህ በዚህ ጊዜ የምናገኘው ሳቲስፋክሽን ኦልሞስት ዜሮ፣ እንዲሁም ኔጌቲቭ። ምክንያቱም ስለሚሞቀን እሱ መልበስ ላንችል እንችላለን። በቅዝቃዜ ወቅት ግን ከውጭ ያለው ቅዝቃዜ ጃኬት እንድንደርብ ስለሚያስገድደን ጃኬቱ የሚሰጠን ሳቲስፋክሽን፣ ጃኬቱን በመልበስ የምናገኘው ከብርድ ራሳችን የምንከላከልበትና የምናገኘው የሙቀት ሳቲስፋክሽን በጣም ከፍተኛ ነው። ስለዚህ ከአንድ ፕሮዳክት የምናገኘው ሳቲስፋክሽን እንደ ቦታና እንደ ጊዜ ይለያያል። ኢትስ ዲፈረንት አት ዲፈረንት ፕሌስ ኤንድ ዲፈረንት ታይም ዳት the satisfaction that we derive from a product or the utility that we get from a product ከአንድ ፕሮዳክት የምናገኘው እርካታ እንደየ ቦታውና እንደየ ጊዜው ይለያያል። ሌላው ዩቲሊቲ ስንል ዩቲሊቲ and usefulness they are not synonyms፣ ተመሳሳይ አይደሉም። ዩቲሊቲ and usefulness utility and usefulness are not synonymous ተመሳሳይ አይደሉም። ዩቲሊቲ ማለት የምናገኘው እርካታና የአንድ ፕሮዳክት አስፈላጊነት ወይም ጠቀሜታ ተመሳሳይ አይደለም። ዩስፉልነስ ስንል it is the concern of a product, whereas utility it is the concern of consumers. Usefulness it is the concern of a product, is the concern of a product አስፈላጊነቱ የፕሮዳክቱ ጉዳይ ነው። ዩቲሊቲ ስንል ግን ዌራስ ዩቲሊቲ እርካታ ዩቲሊቲ ወይም እርካታ ስንል ግን ኢት ኢዝ ዘ ኮንሰርን ኦፍ ኮንሱመርስ ኢዝ ዘ ኮንሰርን ኦፍ ኮንሱመር ኢት ኢዝ ዘ ኮንሰርን ኦፍ ኮንሱመር። ስለዚህ ፕሮዳክቱ አስፈላጊ ሊሆን ይችላል፣ እርካታ የምናገኘው ግን እኛ ነን። አንድን ፕሮዳክት ስለተጠቀምነው ፕሮዳክቱ ዩቲሊቲ ወይም ደግሞ ሳቲስፋክሽን አያገኝም። ሳቲስፋክሽን የምናገኘው እኛ ነን። ስለዚህ ፕሮዳክቱ አስፈላጊ ነው፣ እርካታው ግን የኛ ነው ማለት ነው። ዩቲሊቲ ኢዝ ዘ ኮንሰርን ኦፍ ኮንሱመርስ፣ ዩስፉልነስ ኢዝ ዘ ኮንሰርን ኦፍ ፕሮዳክትስ። ሌላው ዩቲሊቲ ኢትስ ኳሊታቲቭ ነው። አሁን እርካታን በቁጥር መግለጽ ይቻላል። በጣም ረካው እንላለናል። በጣም ነው ዛሬ የተመገብኩት ምግብ ደስ ያለኝ። ምን አይነት ሻይ ነው የጠጣሁት፣ ምን አይነት ማኪያቶ ነው የጠጣሁት፣ ቀኑ ሙሉ ካፌ ላይ ያልጠፋም እንላለናል። ምን ያክል ነው ግን ካፋችን ላይ ያልጠፋው? በቁጥር ይገለጻል? አይገለጽም። ዩቲሊቲ ኢት ኢዝ ኤ ኳሊታቲቭ ኮንሰፕት፣ በቁጥር የምንለካው ነገር አይደለም። ኢትስ ሳብጀክቲቭ ነው ብለናል፣ ኦብጀክቲቭ አይደለም። ኢትስ ሳብጀክቲቭ። ስለዚህ ዩቲሊቲ ኢዝ ኤ ኳሊታቲቭ ኮንሰፕት። ዩቲሊቲ ኢዝ ኤ ኳሊታቲቭ ኮንሰፕት። ኢትስ ኖት ኤ ፊዚካል ኳንቲቲ። ፊዚካል ኳንቲቲ አይደለም፣ በመጠን የሚገለጽ ነገር አይደለም። ይሄ ማለት ይህን ያክል ረካው የምንለው ነገር አይደለም። ዩቲሊቲ ኢዝ ኖት ኤ ፊዚካል ኳንቲቲ፣ ኢት ኢዝ ኳሊታቲቭ ነው። በጣም ረካው የምንለውን ምናልባት ኢንተርምስ ኦፍ ዲስክሪፕሽን ነው የምንገልጸው።
ኳሊታቲቭ ኢዝ ዲስክሪፕቲቭ ኖት ኳንቲፋይድ ሜዥሬብል። ኳንቲፋይድ የምናደርገው አይደለም፣ ወይም ደግሞ በቁጥር የምንገልጸው አይደለም። ዩቲሊቲ ኢዝ ዲስክሪፕቲቭ። ዩቲሊቲ ኢዝ ዲስክሪፕቲቭ ኖት ኳንቲፋይድ። ኳንቲፋይድ ልናደርገው አንችልም። አሁን መጥገብ በቁጥር እንዴት ይገለጻል? ውሃ ጠጥቶ ከጥም መርካት እንዴት ይገለጻል? ዲስክሪፕቲቭ ነው ማለት ነው። ኢትስ ኖት ኳንቲፋይድ። ኳንቲፋይድ አይደለም። ዳት ሚንስ ኢትስ ዲፊከልት ቱ ሜዥር ዩቲሊቲ ኳንቲታቲቭሊ። በቁጥር መለካት በጣም አስቸጋሪ ነው። ኢት ኢዝ ዲፊካልት ቱ ሜዥር ዩቲሊቲ ኳንቲታቲቭሊ ወይም ደግሞ ኢን ተርምስ ኦፍ ነምበር ለመግለጽ ወይም ለመለካት በጣም አስቸጋሪ ነው። በት ኢኮኖሚስትስ ትራይ ቱ ኳንቲፋይ ዩቲሊቲ ኢንቱ ቱ ዲፈረንት ዌይስ። ነገር ግን ኢኮኖሚስቶች ዩቲሊቲን በሁለት የተለያየ መንገድ ይለኩታል፣ ወይም ደግሞ በሁለት የተለያየ መንገድ ኳንቲፋይ ለማድረግ ይሞክራሉ። ሃውኤቨር ኢኮኖሚስትስ try to quantify or measure in terms of quantity, in terms of number, quantify quantify utility in two different ways. በሁለት የተለያየ መንገድ ግን ኳንቲፋይድ ለማድረግ በቁጥር ለመለካት ይሞክራሉ። ዚስ አር ካርዲናል ዩቲሊቲ ኤንድ ኦርዲናል ዩቲሊቲ ናቸው። ዚስ አር ካርዲናል ዩቲሊቲ ኤንድ ኦርዲናል ዩቲሊቲ ኦርዲናል ዩቲሊቲ ናቸው። ዩቲሊቲ ሳቲስፋክሽንን በቀላሉ ኢን ተርምስ ኦፍ ነምበር ኢን ተርምስ ኦፍ ኳንቲቲ መግለጽ አይቻልም። ኢት ኢዝ ዲፊካልት። ዛሬ ያገኘሁት እርካታ 50% ነው ልንል አንችልም። ይሄ ቡና በጣም ነው ዛሬ ያረካኝ ይህን ያህል ብለን በቁጥር ልንገልጸው አንችልም። በጣም ነው የረካሁት ዲስክሪፕቲቭ። ኢን ተርምስ ኦፍ ናሬሽን ኢን ተርምስ ኦፍ ስቴትመንት ግን በዚህ መልኩ መግለጽ እንችላለን፣ በዚህ መልኩ ማብራራት እንችላለን። ዛሬ በጣም ነው የረካሁት ዛሬ በጠጣሁት ቡና፣ ዛሬ የተመገብኩት ምግብ እንዴት እንደሚጣፍጥ እንላለን እንጂ የመጣፈጡን ልኬት ይሄን ያለው የቡናውን የማርካት የማነቃቃት ኃይል ይሄን ያህል ነው ብለን በቁጥር መግለጽ አስቸጋሪ ነው። ነገር ግን ኢኮኖሚስቶች፣ የኢኮኖሚክስ ባለሙያዎች ዩቲሊቲን በሁለት መንገድ ለመለካት ይሞክራሉ። በሁለት መንገድ ኢንተርምስ ኦፍ ኳንቲቲ ኢንተርምስ ኦፍ ነምበር ለመግለጽ ይሞክራሉ። እነዚህም ካርዲናል ዩቲሊቲ እና ኦርዲናል ዩቲሊቲ ናቸው። ሃው ኢኮኖሚስትስ ኳንቲፋይድ ዩቲሊቲ ኢንተርምስ ኦፍ ካርዲናል ኤንድ ኦርዲናል ዊል ሲት ኔክስት ታይም። በሚቀጥለው እንዴት ነው በካርዲናልና በኦርዲናል ወይ ዩቲሊቲን ኢኮኖሚስቶች የሚለኩት በቁጥር የሚገልጹት የሚለውን በሚቀጥለው ክፍለ ጊዜ በክፍል 2 እንመለከታለን። ለዛሬ ስለነበረን ስላዳመጣችሁኝ፣ ስለሰጣችሁኝ ጊዜ አመሰግናለሁ። ደህና ሁኑ።